በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ሁለተኛ ቀኑን ቢያስቆጥርም እስራኤል በሊባኖስ የያዘችውን ከባድ ጥቃት መቀጠሏና አሜሪካም የተኩስ አቁም ስምምነቱ ጉዳይ ሊባኖስን አያጠቃልልም ማለቷ ሌላ ጉድ ወልዷል። ይሄ ደግሞ ግማሽ ጎፈሬ ግማሽ ልጩ ይሉትን ያስታውሱበታል። ወዲህም የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን በአሜሪካና በእስራኤል ላይ ድል ተቀዳጅቻለሁ ስትል ባስነገረችው አዋጅ ክፉኛ መብሸቃቸው ተገልጧል። ዋይት ሃውስ ኢራን ፔውት ፎርዋርድ ዋን አንድ ሲሪየስ ዋን ወርከብል 10-point ፕላን ጨዋታ ፈረሰ ዳቦ ተቆረሰ አለያም የምባይ ካቢሉትን ያስታውሷል። ዛሬም ግን በነዳጅ ዘይት ዘርፍ የተሰማው ዜና መልካም የሚባል ሆኗል። በበርሜል ከ88 እስከ $94 ገብቷልና ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በአሜሪካና በኢራን መካከል ለሁለት ሳምንታት የሚዘልቅ የተኩስ አቁም ስምምነት ተደረሰ። ፓኪስታን የዚህ ክፉ ቀን አሻጋሪና ባለውለታ ናት እየተባለ ወሬው ሲውካካ የተደረሰበት የተኩስ አቁም ስምምነት ኢራን ያቀረበችውም የባለ 10 ነጥብ መሆኑ አልተዘነጋም። ትራምፕ ተቀብለውታል ተብሎ በአብይ ዜናነት ያራገቡትም የዓለም ብዙሃን መገናኛዎች ስፍር ቁጥር የላቸውም። ጉዳዩ ግን ነገርን ከስሩ ውሃን ከጥሩ አሊያም አንዱን ጥሎ አንዱን አንጠልጥሎ የመሆኑን ውስጠ ምስጢር ብዙም የተረዳ ያለ አይመስልም። ኢራን በዋናነት ካቀረበቻቸው የመደራደሪያ ነጥቦች ሁለቱን እንኳ ሲመለከቱት የዩራኒየም ማብላላት ስራዋን እንደምትቀጥልና የአሜሪካ ኃይሎችም ከድፈን ቀጠናው ቢሉ ከባህረ ሰላጤው ቀጠና ሀገራት ተጠራርገው ይወጣሉ የሚል ይገኝበታል። ሙሉ በሙሉ ሲገለጥም በኢራን ላይ የሚሰነዘረው ጥቃት በቋሚነት መቆም አለበት። ጦርነቱ ጨርሶ መቆምና እስራኤል በሊባኖስ ላይ የከፈተችውን ጦርነት ጨርሶ ማቆም አለባት። በኢራን ላይ የተጣለው ሁሉም ማዕቀብ ይነሳል። በኢራን አጋር አባሮች ላይ ከዚህ በኋላ ጥቃት አይፈጸምም። እንዳብነትም በየመን ሁቲዎችና በሊባኖስ ሂዝቦላ ላይ ማለት ነው የሆርሙዝ የውሃ ወሽመጥ ይከፈታል። በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ ከሚጓዙ መርከቦችም ከእያንዳንዳቸው $2 ሚሊዮን ክፍያ ኢራን ታገኛለች። ከሚገኘው ገንዘብም ኦማን ተካፋይ አላያም ድርሻ ይኖራታል። ኢራን የምታገኘውን ገንዘብም ለመልሶ ግንባታ ታውለዋለች የሚል ነው። ወይኑ አረሰው ወይኑ ጎረሰው ይሉትን ቢሆንም ይህንን የኢራንን የመደራደሪያ ዕቅድ ነው አሜሪካ ተቀብለዋለች የተባለው። ጉዳዩ ዶሮን ሲያታልሏት በመጫኛ ጣሏትን ካልሆነ በስተቀር እውን አሜሪካ አንድም መስብቶ ለመብላት ካላቀደች በስተቀር ከኢራን ጋር ወደ ጦርነት ያስገባት አንዱ ጉዳይ ኢራን አንዲት ዘለላ ዩራኒየም አታብላላም የሚል አይደለምን? ተደርሷል በተባለው የተኩስ አቁም ስምምነት ከ10 ነጥቦች አንደኛውስ በሊባኖስና በኢራን አጋር አባሮች ላይ የሚደረገው ጥቃት ይቆማል የሚል መሆኑ ይዘነጋልን ሲሉ የሚጠይቁት ለቁጥር ያታክታሉ። ኢራን በቀጠናው ባሉ ሀገራት በሊባኖስ፣ በሶሪያ፣ በኢራቅና በሌሎችም ሀገራት ያለው ጦርነት ያበቃ ዘንድ መሻቷም ነው የተገለጠው። ታዲያ ዛሬ ከዋይት ሃውስ የወጣው መረጃ ምን ይላል? ኢራን ፕሬዘንት 2 10-point plans out of which one was unserious, unacceptable and was literally thrown and the garbage by United States of American President Donald Trump። የዋይት ሃውስ የፕሬስ ክፍል ኃላፊዋ አሉ አክለው the other 10-point plan was workable። በእነዚያ ነጥቦችም አሜሪካ ለሁለት ሳምንታት የተኩስ አቁም ተስማምታለች ነው ያሉት። ጉዳዩ በአሜሪካና ኢራን መካከል ተደርሷል የተባለው የተኩስ አቁም ስምምነት አንድም የመላውን ዓለም የነዳጅ ዘይት እጥረትና የዋጋ ንረት ተከትሎ አሜሪካና እስራኤል የተቀላጠለባቸውን ተቃውሞና የቁጣ አባጭ ለማሟሸሽ ሁለቱም ትራምፕ ከገዛ ህዝባቸውም ቢሆን የሀገሪቱን አንጡራ ሀብት የአሜሪካን ባልሆነ ጦርነት ለእሳት እያስባሉት ነው በሚል የተነሳባቸውን የነገር እሳት ለማጥፋት የተጠቀሙበት ውሃ ነው በሚል ነገሩ እንደ ቋንጣ እየታኘከ ነው። ኢራን ያቀረበችው 10 ነጥብ ያለ የመደራደሪያ ዕቅድ በዋይት ሃውስ የሚሰራ የሚተገበርና 10 ነጥብ ደግሞ በዶናልድ ትራምፕ ከቆሻሻ መጣያ የተወረወረ የሚል ትርጉም ተሰጥቶታል። ሳታመካይ ብላኛ ያለ ችሏታል። ያችን የጭነት አገልጋዩን የቤት እንስሳ አያጅቦ ከላይ ሲጠጣና እርሷ ከታይ ስትጠጣ አደፈረሽ በይ በሚል በገቡበት ሰጣ ገባ የተሰነዘረ ሰውኛ ምሳሌ ነው። እኒያ ወጣቷ ሰው ካሮላይን ሌቪት አሉ that the media has falsely reported the discarded 10-point plan as being accepted by the United States of America ሲሉ አጣጥለውታል። ወደና ጅራት ከወደ ኋላ ነው ይሏል አባው። ሴትዮዋ ስሙን ለሷ አወረሰው በሆነው ንግግራቸው የቤተ መንግስታቸውን ራሶች ስህተት ወደ መገናኛ ብዙሃኑ ገፍተውታል በሚል ለትችት ተርፈዋል። ሌቪት በዝርዝር ማብራሪያቸው አቤት ጉድ ነው ያሉት ራሳቸውን መያዝ ሲቀራቸው ዛሬ ከመገናኛ ብዙሃኑ ብዙ ሽፋን አይቻለው ሲሉም ኢራናውያኑ ያቀረቧቸውና ተቀባይነት አግኝተዋል የተባሉት 10 ነጥቦች በፍጹም የማይታሰቡ ተቀባይነት የሌላቸውም በትራምፕም ውድቅ የሆኑትን ልክ በፕሬዚደንቱ ተቀባይ እንዳገኙ አድርገው አቅርበዋቸዋል ሲሉ ትዝብታቸውን አስፍረዋል። ሌቪትን ኪያስሎም እነዚያ በኢራን የቀረቡትና በአሜሪካው ፕሬዚደንት ዶናልድ ትራምፕ ተቀባይነት ያገኙት ቀደም ሲል ትራምፕ ካቀረቧቸው የባለ 15 ነጥብ የመደራደሪያ ሀሳቦች ጋር ተመሳሳይነትን አንድነት ያላቸው ናቸው ብለዋል። ያውም ደግሞ አሉ ሌቪት ደግሞ ኢራን ፈጽሞ ዩራኒየም አታብላላም ሲሉ ትራምፕ ዳግም የጸና አቋማቸውን የገለጡባቸው ናቸው ያሉት። ለማንኛውም ፕሬዚደንቱ ኢራን ዩራኒየም አታብላላም የሚለው አቋማቸው የማይለወጥ ነው ብለዋል። እንዲያውም የትራምፕ ቀይ መስመሮች ናቸው ሲሉ በጥብቅ አስረግጠዋል።
The president will only make a deal that serves in the best interests of the United States of America ሲሉ ቁርጥ ያለውን አፍርጠውታል። ትራምፕ ኢራን ዩራኒየም እንዳታብላላ ጽኑ አቋማቸው ሲሆን በኢራን ላይ የተጣለውን ማዕቀብም ቢሆን ለማንሳት ቀርቶ ሐሳቡን እንኳን ሊያነሱት አይሹም ይሏቸዋል። ትራምፕ ከኢራን ጋር በቅርበት ለመስራት መዘጋጀታቸውንም ገልጠዋል። ግን ደግሞ እንዴትና በምን መልኩ የሚሉት ጥያቄዎች በእርሳቸው መንገድ ከተመለሱ እንጂ በኢራን በኩል ግን የወጣ መረጃ አልተገኘም። ነገ አርብ ፓኪስታን ኢስላማባድ የአሜሪካና የኢራን ተደራዳሪዎች ፊት ለፊት ተገናኝተው ሊወያዩ መታቀዱ ሲገለጥ የአሜሪካን የልዑካን ቡድንና ድርድሩን የሚመሩት ምክትል ፕሬዚደንቱ ጄዲ ቫንስ ናቸው። በኢራን በኩል ደግሞ የኢራኑ ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ናቸው። የዚያን የሁለቱን ወገኖች የድርድር ሂደት በተመለከተም ከወዲሁ ተቾቹ የማይመስል ቢያቆስል አልያም ለሰሚው ግራን ነው ሲሉ ተሳልቀውበታል። ኢራን ትናንት በሌቫንት ደሴት የሚገኘው የነዳጅ ማጣሪያዋ መመታቱን ተከትሎ የወጣው መረጃ ይህንን ይላል። ዩናይትድ ስቴትስ ኦፍ አሜሪካ and Israel breaks ceasefire already as Iran oil refinery hit in horror strikes። ይሁንና ግን በኢራን ሌቫንት ደሴት የነዳጅ ማጣሪያ ላይ የደረሰው ጥቃት በማን እንደተፈጸመ ለጊዜ ታወቀ ነገር የለም ነው የተባለው። መረጃው ግን ይላል በፋርስ ባህር በምትገኘው ሌቫንት ደሴት ካሉት 4 የኢራን ግዙፍ የነዳጅ ማጣሪያዎች 2 በአሜሪካና በእስራኤል ጣምራ የሚሳይል ጥቃት ክፉኛ መመታታቸውና በእሳት መጋየታቸውን ያስረዳል። የዚያ የኢራን የነዳጅ ዘይት ማጣሪያ ስፍራ ጥቃት የተፈጸመው ደግሞ በአሜሪካና በኢራን መካከል ከተደረሰው የተኩስ አቁም ስምምነት አዋጅ ረዥም ሰዓታት በኋላ ነው። ኢራን በበኩሏ በአሜሪካ ላይ ቁጣዋ ገንፍሏል። ከባድ ያጻፋ ምላሽ ለመስጠትም ዝታለች ነው የተባለው። ኢራንን በዚያ መልኩ በቁጣ በእልህና በበቀል ስሌት ትክትክ ግንፍል ያሰኘ ለዳግም የበቀል ስሌት የሚያስፎክራት ደግሞ ሌላም ሳይሆን የተደረሰው የተኩስ አቁም ስምምነት ተጥሶ እስራኤል በሊባኖስ ሂዝቦላ ላይ ጦርነቷን አጠናክራ ቀጥላለች በሚል ነው። ይህ ዴይሊ ስታር ዘገባ እንደሚያሳየው እንደውም ኢራን የእስራኤልን ጥቃት ተከትሎ የሆርሙዝን የውሃ መተላለፊያ ወሽመጥ ዘግተዋለች የሚል መረጃም አውጥቷል። በአሜሪካና በኢራን መካከል ተደርሷል በተባለው የተኩስ አቁም ስምምነት ሁለቱም ሀገራት አንዳቸውን አሸንፈው ድል የመቀዳጀታቸውን ዜና አስነግረዋል። በተለይም ደግሞ ኢራን በአሜሪካና በእስራኤል ላይ ድል መቀዳጀቷን የማስነገሯ ነገር በአሜሪካው ፕሬዚደንት ዶናልድ ትራምፕ ዘንድ አይን ሽላፈርን ያደረጋት። የተኩስ አቁም ስምምነቱ ተደርሷል ከተባለ በኋላም ቢሆን ኢራን የባህረ ሰላጤውን ቀጠና ሀገራት በሚሳይልና በሰው አልባ ጦር አውሮፕላኖቿ ጥቃት አበሳቸውን ማስቆጠሯን ወዲያም እስራኤልን መምታቷ ይነገራል። እስራኤልም በወገኗ በሊባኖስ ሂዝቦላ ላይ በያዘችው ብርቱ ጥቃቷ በአንድ ቀን ከ254 በላይ ሰዎችን ገድላለች፣ ከ890 በላይ ሰዎችን በጽኑ አቁስላለች ሲል የሊባኖስ የጤና ሚኒስቴር መረጃውን አውጥቶታል። እናም የተባለውና የተደረሰው የተኩስ አቁም ስምምነት ቀድሞ ኢራን ስትለው እንደነበረው የወረቀት ላይ ስምምነት ብቻ ሆኖ ተተርጉሟል። በኢራን አብዮታዊ ዘብ ኃይል የአየር ምድቡ ዋና አዛዥ ጀነራል ሰይድ ማጂድ ሙሳቪ በሰጡት ማብራሪያ በሊባኖስ ላይ የሚደረግ ማንኛውም ጥቃትና ጦርነት በኢራን ላይ የሚደረግ መሆኑን ማንም ማወቅ አለበት። እናም አሉ ሰውየው ጥርሳቸው ንክስ አድርገው ደም የለበሰውን አይናቸውን በሰፊው ከፍተውና እያጉረጠረጡ የኢራን ኃይሎች ለከባድ የበቀል ምላሽ ተዘጋጅተዋል ሲሉ አስጠንቅቀዋል። ኢራን ክስ ሰንዝራለችውም ለአሜሪካ ካቀረበቻቸው 10 ነጥቦች 3ቱ ተጥሰዋል ስትል የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ በሰጡት ማብራሪያ በሊባኖስ የሚካሄደውን ጦርነት ማቆም አንዱ የስምምነታችን አካል ነበር፣ ነገር ግን የሊባኖስ ጦርነት አልቆመም ሲሉ የእልህ ስሜታቸውን በሲቃ አሳይተዋል። አሜሪካና እስራኤል በበኩላቸው የሊባኖስ ጉዳይ በተኩስ አቁም ስምምነቱ አልተካተተም ሲሉ አስረግጠዋል። በዚህ ሁሉ የጦርነት የአሲድ የእሳት መርዝ መተወኛ መድረክ የሆነችው ዓለም በሊባኖስ የሚደረገውና አስከፊ ዘግናኝ ጭፍጨፋ እየተመለከተች ነው። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ አሉ ወርልድ ሲስተም ማሳካ ኢን ሌባኖን አከሉና ይህንን አሉ the ball is in the United States of American court and the world is watching whether it will act on its commitment። በዚህ ዘመን የተኩስ አቁም ስምምነት በራሱ አንዱ የጦርነት በተለይም የማጥቂያ ስልት ስለመሆኑ ይታያል። ዛሬ በወጣ የአፓ ዘገባም እስራኤል በሊባኖስ በያዘችው ከባድ የአየር ጥቃት ይህ ዘገባ እስከተጠናቀረበት ጊዜ ድረስ በአንድ ቀን ብቻ ከ254 ሰዎች በላይ ተገድለዋል ያለው ከዋሽንግተን የወጣው መግለጫ የሊባኖስ ጉዳይ በተደረሰው የተኩስ አቁም ስምምነት የሚካተት አይደለም የሚል ማረጋገጫን ካወጣ በኋላ እስራኤል የባሰ ከባድ ጥቃቷን በሊባኖስ ማጠናከሯም ነው የተገለጠው። በኢራንና በአሜሪካ መካከል ተደርሷል የሚባለው የ2 ሳምንታት የተኩስ አቁም ስምምነት አሁን ቢሆንም እንኳን የዚያ የሆርሙዝ ወሽመጥ ቢከፈትም በዓለም ላይ የደረሰውን የነዳጅ ዘይትና የጋዝ እጥረትና የዋጋ ንረት ስብራት ለመጠገን ረዥም ጊዜ ይወስዳል ሲል የኤቢሲ ኒውስ ዘገባ በስፋት ይተነትናል። ይህ ሆርሙዝ
በሆርሙዝ ቀጭን የውሃ መተላለፊያ ወሽመጥ መከፈት በአሜሪካና በኢራን መካከል ለተደረሰው የተኩስ አቁም ስምምነት ቁልፉ ጉዳይ መሆኑና የትራምፕ የሆርሙዝ ወሽመጡ የማይከፈት ከሆነ ሲሉ የሰነዘሩት ዛቻ the whole civilization will die tonight ያሉት ነገር ውሎ እያደር ሌላ መዘዝ ማማዘዙ አልቀረም። ኢራን በሊባኖስ ላይ እስራኤል አበክራ ያልቀጠለችው ጦርነት የአጸፋ ምላሽ ለመስጠት ጣጧን ጨራርሳ በተጠንቀቅ መቆሟን የኖር ኒውስ ዘገባ በጠዋቱ አስታውቋል። ዘገባው ይህንን ይላል በርዕሰ አንቀጹ ኢራን ፋይናላይዚንግ ሪስፖንስ ቱ ዛይኒስት ሪጂምስ አግሬሽን አጌንስት ለባናን ያለው የእስራኤል ደህንነት ተቋም በበኩሉ ባወጣው መግለጫው ትራምፕ ከኢራን ጋር የደረሱበትን የተኩስ አቁም ስምምነት አስቆጥቶታል የተባለው የኢራን የኒውክሌር ማብለያ ጉዳይ በቴህራን የምድር ከርሶች መቀበሩ እንጂ ጨርሶ የመጥፋቱ ነገር አይታሰብባትም ነው የሚባለው። ዛሬም ኢራን ከሚሳይሎቿ ግማሽ በላይ የሚሆኑት እንዳልተነኩና በብዙ ሺህ የሚቆጠሩ የሰው አልባ የጦር አውሮፕላኖች እነርሱ ድሮን ሲሏቸው መዘዘኛ የዘመኑ የጦር መሳሪያዎች ከምድር ጥልቅ ስፍራ ተቦርቡሮ በቀርጣን በተለሰኑ መሸሸጊያዎችና ምሽጎች እንዳሏት ይነገራል። የእስራኤል የደህንነት ተቋም ባወጣው መግለጫው ትራምፕ ከኢራን ጋር የደረሱበት የተኩስ አቁም ስምምነት ፈጽሞ እንዳላስደሰተው ነው ያሰመረበት። the so-called ceasefire deal ሲልም ተሰልቋል። ሆድ ሲያውቅ ዶሮ ማታን መሆኑ ነው። አሊያም እባብ ለእባብ ይታይ ካብ ለካብን። ዛሬ ከተሰሙና ከወጡ መረጃዎች ግን ለድፍን ዓለም ሳምባ ትንፋሽ የሰጠው ዜና የነዳጅ ዘይት ዋጋ ከ4 እስከ 6 ሳምንታት ከ88 እስከ $95 በበርሜል ሆኖ ይቆያል መባሉ ነው። ያውስ ቢሆን ግን እሳት ካየው መለየውን አይሆን የሆነ ጥያቄ ብቻ ነው። ትንታኔ ዘገባው ስናዘጋጅ በዋቢነት አኒ ኒውስን፣ ዴይሊ ስታርን፣ ኒውስፊድን፣ ሲኤንኤንን፣ ሚረርን፣ አሳሂ ሽምቡን፣ ቢዝነስ ስታንዳርድን፣ ጄሩሳሌም ፖስትን፣ ዋሽንግተን ፖስትን፣ ታይምስ ኦፍ እስራኤልን፣ ኢንዲያ ቱዴይና ኒውስ ማክስን ተጠቅመናል።